ውድ ቤተሰቦች ዛሬ ደግሞ እስኪ ሩታና አብርሽን ቀየር ልናርጋቸውና በጣም ደስ በሚል ሁኔታ ማለት ነው ከሁለት ዓመት በኋላ ሄሉና ናቲ ተገናኙ ማለት ነው። እንግዲህ በፊት በእነሱ ነበር የምንሰራው ማለት ነው። በጣም አሪፍ እንትን ነበር የሚሰሩትና እንግዲህ ከውጭ መጥቶ ተገናኝተዋል። በጣም ደስ ብሏታል። ሄሉ በጣም የተደሰተችው ናቲም እንደዛው። በፊት ወርፋም ነበር አይደል ስናውቀው፣ ግን ስደት መሄድ እንደዚህ ያስቀንሳል እና በጣም ነው የተቀየረው። እኔ ራሱ ትናንትና ሳየው እሷ ፌንት ስትል እሷ አልመሰለኝም ማለት ተቀየረብኝ ማለት ነው። ከሁለት ዓመት በፊት በእነሱ እንሰራ ነበር ማለት ነው። እና በጣም ደስ በሚል ሁኔታ ዛሬ እንግዲህ ከቤቷ እንደዚህ ኬክ ቆርሳ በደስታ በፍቅር እናንተ የሰው ልጅ ዙሮ መገናኘቱ አይቀርም። ዙሮ እኛ ብዙ ነገሮች እንሰራለን እናረጋለን እንጂ ምንም እና የሆነ የሰው ልጅ በምንም ታምር ይገናኛል በየትም ብሎ በየትም። አሁን እኛ ሩታና አብርሽ እንደዚህ ሆኑ ምንም ቢለያዩት እግዚአብሔር ታለያያቸው መልሰው መገናኘታቸው አይቀርም ማለት ነው። አሁን ናቲ ጠፋ አይደል እንዴ? ጠፋ ብለን እሷ ብቻዋን እንደዛ እንትን ስትል የሆነን ፍቅረኛ ስትይዝ ምን ስትል ግን ይኸው አሁን እሱ ሲመጣላት ትናንትና ቪዲዮውን ታያችሁት። እኔ አይቼዋለሁኝ ማለት እሱ አልመሰለኝም፣ ግን የሆነ ተቀየረብኝና በጣም ገርሞኝ ነበር። የሰው ልጅ እንዴት ነው እንደዚህ በሁለት ዓመት ለውጥ እንደዚህ መክሳት? የሆነ ቁመት ነው የጨመረው፣ ከስቷል እና ቀንሷል። ወርፋም ነበረ እንደምንትል እና እንደዚህ አልነበረም ደግሞ መልኩ ራሱ ተቀይሯል። እና ያው መቶላታል። ሄሉዬ እንግዲህ እንኳን ደስ ያለሽ ብለናል። እንኳን ደስ ያለሽ። የምትወጂ የመጀመሪያ ፍቅር ደግሞ በጣም እንትል ይላል እና በጣም ደስ ይላል ማለት እሷም ስለሚዋደዱ ያው አለያቸውም ማለት ነው። ተመልሶ መጥቷል ማለት ነው ወደ ኢትዮጵያ፣ ወደ ሀገሩ ከስደቱ ወደ ኢትዮጵያ። ያው ሲሄድ እሷ በጣም እንትን ብላ ነበረ። እሷም ሞክራ ነበር ወደ ስደት ለመሄድ ምን ለማለት በቃ ያው ግን አልተሳካም መሰለኝ። ያው ወደ እሱ መሰለኝ ወደ ዱባይ መታ ወደዛ ስትል ያልተሳካለን ነገር አለ። ወደ ኢትዮጵያ ተመለሰች ማለት ነውና ምንም እኔ እንጃ። እኔ ቀጫጫነቷ የምሰራው ነገር በጣም ደስ ትለኛለች፣ ግን እንደ በፊቱ አይደለችም። እሱ ጋር የምሰራውና ከሌላው ጋር የምሰራው አንድ አይደለም። እሱ ጋር ሲሰሩ በጣም ደስ ይላሉ። እውነቴን ነው የምላቸው። አሁን እኛ ሩታና አብርሽን እንደዚህ ተለያይተው የማንፈልገው የሆነ የሚሰሩት ነገር ስለሚያስደስታችሁ ነው። ሄሉም አሁን ከናቲ ጋር ስትሆን የምሰራቸው ፍራንክም ሆነ ምንም ሆነ በጣም የሚያስደስቱ ናቸው እና በፊት እንደውም በእሷ ነበር እንትል የምንለው ማለት ነው የምንሰራው እና በጣም እንትል ጎበዝ ልጅ ነች። እንደ ቀጫጫነቱ አይደለችም። በጣም የሆነች ጠንካራ ልጅ። እንግዲህ በፊት ለእንትሎች የጥምቀት ጊዜ ምግብ ሲያበሉ ምናምን ነበር የምናያቸው። የዛሬ 2 ዓመት የጥምቀት እንደውም ትዝ ታላችሁ እንትል ሲሉ ነበረ፣ ምግብ ሲያበሉ ነበረ ናቲና እሷ ማለት ነው። እና በጣም በሚገርም ሁኔታ አሁንም ተገናኙ ለጥምቀት። እንግዲህ ብዙ ነገሮች እንጠብቃለን ማለት ነው ከሁለቱ ማለት እኔ እንጃ የሆነ በቃ የምታስደስታችሁ ነገሩ አለ የሚስባችሁ፣ በቃ የሆነ እንትሉነቷ ይስባችኋል። እና እኔ በፊት በደንብ ነበር የምከታተላቸው ማለት ነው። ሁለቱ የሚሰሩትን ፍራንክም ሆነ ምንም ሆነ በቃ በጣም እንትል ይሉ ነበረ። ግን ከዛ በኋላ እናቴ ተሄደ በኋላ ብዙም አንዳንዴ አያት አለው ሌላ ፍቅረኛም ስትይዝ ምናምን ከወንድሟም እንደዛ እንትል ስትል አያት አለው። ግን እንደ በፊቱ አልከታተላቸውም ነበር። አሁን ደግሞ አብረው ሲመጡ በጣም ነው የሚያስደስተው። ከውጭ መጣ እንግዲህ ያው ተፈላለጉ፣ ተገናኙ ማለት ነው። እንደ እሱ ግን ከቡታጀራ አይደለም የመጣው እናንተ። እሱ ዳስኮራ ሆኖ ነው የመጣው። ዳስኮራ ተቀይሯል ማለት ነው።
ግን ውፍረቱ ቀንሷል። እውነቴን ነው የምላቸው። እንደዚህ አልነበረም ናቲ ማለት ነው። በጣም ወርፋም እና የሆነ ፊቱ ራሱ ሲቀንስ መልኩ መጣ። በፊት እንደዚህ አልነበረም። የበፊቱን ቪዲዮዋቸውን ማየት ትችላላችሁ ከቻናላቸው ማለት ነው። እና በጣም ደስ ይላል። እንኳን ደስ ያለሽ ሄሉዬ፣ የድሮ ፍቅረኛሽ መጥቷል። እንግዲህ ተጋብታችሁ ደግሞ ሰርጋችሁን ለማየት ያብቃን ማለት ነው። ሰርጋችሁን ለማየት ያብቃን ማለት ነው። እኔ በጣም ነው ደስ ያለችኝ። እንደዛ ፌንት ስትሰራ ምናምን አላመነችም። አንዳንዴ የምትወዱት ሰው ድንገት እንትን ሲል እንኳን እንጃ በጣም ነው እንትን የሚለውና የሚያስደስተውም ፌንትም የሚያሰራውና ስትደሰቱም ስታዝኑም ፌንት ትሰራላችሁ ማለት ነው። ግን በደስታ ፌንት መስራት ይሻላል ብዬ ነው የማስበው ከሀዘን ማለት ነው። እና ለማንኛውም ሄሉዬ ደስ ብሏታል። እንኳን ደስ ያለሽ ብለናታል። ሄሉ እና ናቲ ያው ተገናኝተዋል ማለት ነው። ተንግዲህ ደግሞ ብዙ ነገሮች እንጠብቃለን ከነሱ። ጥምቀትም ደርሷል። የጥምቀት አይታችኋቸዋል። እነሱ ጥምቀትን በቃ ጥሉ ነገር ይሰሩ ነበረ በፊት አብረው ሲሰሩ ማለት ነው። እሷና እሱ ሲሰሩ ፍራንክም ይሰራሉ፣ ብዙ ነገሮች ይሰራሉ እና በጣም ደስ በሚል ሁኔታ ያው አሁን ደግሞ ተገናኝተዋል። ሁለቱም እንግዲህ ነፍስ አውቀዋል ማለት ነው። ሁለቱም እንግዲህ ተነፋፍቀዋል። ሁለቱም ተገናኝተዋል። ምሳ ውጭ እንበላለን አለች። እሺ አላት። ዋጩ እንዳይበዛብን፣ እራት ግን እቤታችን ነን ብለዋል። ከቤታችን ነን ወጪም አናበዛም ብሏል። ወጪ አናበዛም ብሏል። ስደትን ያየ ወጪ አያበዛም። አንዳንዶቹ አሉ እንጂ ብል እየታፈሰ የሚሰጥ ይመስላቸዋል እና ስደትን ያየ ብዙም ወጪ እኔ አሁን በጣም በሚገርማችሁ ሁኔታ ማለት ነው እኔ ኢትዮጵያ ሄጄ ማለት ነው እኔ መዝናናት ወይም ምናምን አቅቶኝ አይደለም። አንዳንዴ ለወጪ ብላችሁ ውጭ ስትበሉ ስትጠጡ ደስ ይላል። ግን እላችኋለሁ እኔ እህታችሁ ኢትዮጵያ ሄጄ እኔ እንኳን ማለት ነው እንኳን እንደዚህ ሆቴል ገብቼ ልበላ እንደዚህ መዝናኛ ቦታ ልሄድ እንኳን እንትልል እምሄደው ራሱ አልዋሻችሁም፣ በባስ ነው እናቴ፣ በባስ ነው የምሄደው። እንዴ ትቀልዳላችሁ እንዴ? እኔ እዚሁ ደም ተፍቼ ፈትጌ ሽንት ቤት አጥቤ የወሰድኳትን ብር በአንድ ወር ራሱ ጨርሻት ከቻለልም እንኳን 8 ወር ተቀምጬ ከኢትዮጵያ እኔ እንደው ግፋ ቢል እንኳን ከ20 ሺህ ብር በላይ ያጠፋሁት ነገር ያለ አይመስለኝም። ለዛውም በቃ የሆኑ ነገሮች እያስተካከልኩ ምን እያልኩ መሳፈሪያ ምናምን የስልክ ምናምን ነው እንጂ ሌላ ነገር እኔ ምንም እንትን አላልኩም ማለት ነው፣ አላጠፋሁም። እና እኔ ትዝ አለኝ ወጪ እንዳናበዛ ምናምን ሲላት ስደት ብዙ ነገር ያስተምራል። የሰው ልጅ ስደት ብዙ ነገሮች ያስተምሯችኋል። እና ጥሩ አድርገሃል ነው የምለው። እኔ በበኩሌ ደግፌዋለሁኝ። ወጪን ማውጣት ጥሩ አይደለም ብዬ ነው የማስበው። እና አንዳንዴ እንደዚህ ስታደርጉ ደግሞ ደስ ይላል ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ እኔ ደስ ብሎኛል ስለተገናኙ እና ደስ ይላል። አንዳንዴ ብዙ ነገሮች ይጠፋሉ፣ እናጠፋለን፣ መልሰን ግን እንገናኛለን። ተለያዩ ያላለው ሰው ያለያየውም ፈጣሪ ታልገባበት በቀር ምንም ሰው በዚህ ጋር ቢላችሁ በዚህ ጋር ቢላችሁ ፈጣሪ ብቻ ይዛችሁ እንትልታላችሁ አትለያዩም ማለት ነው። እና ፈጣሪ ብቻ ነው ሁሉን ነገር የሚያስተካክለው። ለዛውም እንግዲህ ፈጣሪ ይጠብቃችሁ ነው የምንለው። ተገናኝተዋል፣ ያው ተገናኝተዋል ማለት ነው። ተገናኝተዋል። እራትም እየተገባበዙ ኬካቸውን እንትል እያሉ ናቲና ሄሉ
በጣም ደስ በሚል ሁኔታ እያሳለፉ ነው ብዬ ነው የማስበው ማለት ነው። እኔ በበኩሌ ስለተገናኙ በጣም ደስ ብሎኛል። ማለት የሰው ልጅ ብዙ ነገሮች ሊከሰቱ ይችላሉ። አሁንም ብዙ ነገሮች ማሳለፍ ይጠበቅባችኋል ብዬ ነው የማስበው። ብዙ ነገሮች ሊከሰቱ ይችላሉ። ሰው ናችሁ፣ ስህተት ልትሰሩ ትችላላችሁ። ማንም ሰው ንጹሕ አይደለም በዚች ዓለም ላይ። በዚች ዓለም ላይ ሁሉም ምቀኛ፣ ሁሉም አሽቃባጭ፣ ሁሉም ነገረኛ፣ ሁሉም በቃ ምን ልበላችሁ። እኔማ አንዳንዴ እንዲሁ ስታዘብ ራሴን ራሱ እንዲሁ እኔማ አሽቃባጭ ነኝ እንዲላለሁኝ። እውነቴን ነው፣ አሽቃባጭ ነኝ። ሸር ላይክ አድርጉ። ለማንኛውም ኧረ ተው ሸር ላይክ አድርጉ።